አቶ ወርቁ አይተነው አንቺ የቤትክ ዘበኛ ልሁን ብለሽኝ ነበር። አንቺ እመቤት ነሽ፣ ዘበኝነት አይደለም የሚገባሽ። ካለፈው ነገር ተቀይረሽ ስላየውሽ ደስ ብሎኛል። ከዚህ በኋላ ብዙ ካንቺ ጠብቃለሁ። የቤቴ ጠባቂ ሳይሆን እመቤት ሆነሽ መኖር ያለብሽ ጎበዝ ልጅ ነሽ ብሎሻል። 40 ግራም ወርቅ ይኸው አድርሻለሁ ከአቶ ወርቁ አይተነው ለቤታዩ። ሃፒ በርዝዴ በድጋሚ ላመስግን ጉቺ ይታያል። ጉቺ መተንፈስ እያቃተኝ ነው፣ ማውራት አቃተኝ፣ መተንፈስ እያቃተኝ ነው። ዲላውራ ወርቁ አይተነው ለቤታዩ 40 ግራም ወርቅ ጉቺ ላመስግን ውዴ። አመስግኝ ሚውት ላድርግ። እሺ መተንፈሱ እያቃተኝ ነው። ጉቺ በወድቅ አደራሽን አባታችን ጋሽ ወርቁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የእውነት በቁም ነገር እኔ እንደዚህ የሚገባኝ ሴት አይደለሁም፣ ግን በጣም ነው የማመሰግነው። እድሜ ዘመኖትን ቀሪ ዘመኖትን ወርቅ በወርቅ ማዕበል ያጥለቅልቅልኝ። እንደ ስሞት ወርቅ ሆነው ነግሰው ይቀመጡ ከነ ክብሮት ከነ ማረጎት በይልኝ። በጣም ነው የማመሰግነው። በጣም ነው የምናከብሮት የምንወዶት። በይና ንገሪልኝ። አመሰግናለሁ በጣም ከልቤ። በጣም ጥበቃውን ትቼዋለሁ። ጉቺ አሁን ደግሞ ያለሽ የስራ ድርሻ ውሃ አቀባባይ ቦን ደርስ ይለኛል። ጠጋ ያው መልእክት አድርሻለሁ። መልእክትሽን በጣም ነው የማመሰግነው። ሁላችሁም አመስግኑልኝ። ሁላችሁም መልእክትሽን በሳሪ አልሀበሻ በኩል አሜሪካ ድረስ ይመጣልሻል። መልእክትሽን ለሳሪ ያው አስረክቤያለሁ። ያው ሳሪዬ መልካም ልደት ሳሪዬ። ወርቄን አየሽው? ወርቅ አላየሁም። ወርቅ ተሰጠሽ? ላይቭ ላይ ነበርኩ። ንገራትኝ ሄሉዬ። እንዴ ከጋሽ ወርቁ አይተነው ለቤታ 40 ኪሎ ረባባልሽ 40 ኪሎ ግራም ምንድን ነው የሚባለው? ልክ ነው 40 ኪሎ ወርቅ እንዲህ በኬሻ ሞልቶ ተበረከተላት። ሄለ ለወሬ ስትጥሚ ግን በኬሻ እንዲህ ተሸካሚ ያጣ 40 ግራም ኬሻ ዲቦራና ጉቺ ለሁለት ብታይ መሸከም አቅቷቸው ተበረከተላት እና የሆነ ኮሜንት እያየ ጸጥ አልኩ። ዛሬ አይደለም ጋይ ዛሬ አይደለም። አሁን ይላክልሻል። ከዛ ይላክልሻል እና ታዲያ ምን ያልሸጠው ሊከባበሉ ሌላም አለኝ ሽቶ ምናምንም ልከውልኛል። ሽቶ ምናምን ይልኩታል። ሽቶ ከመጣ በቂ ነው። ወርቁ እንደው ሽቶ ቢቀር ወርቁ እሱ ስለምን ቢሆን እሷ ሽቶ ትመጣለች። እንደውም እኔ በጣም ነው ሽቶ የምወደው። በጣም ነው የምትወደው ሽቶ። በጣም ብስማማ አይ ቲንክ ላለቅስ ነው መሰለኝ ውዴ። ያስተጋባል ውዴ ላለቅስ ነው መሰለኝ። ይታይሻል ቤታዬ? አዎ እንዴ! ኧረ ምንድን ነው? ሃፒ በርዝዴ ቤታዬ ይላል። ኬክሽ ያውልሽ እናቴ። በቲክቶክ ታሪክ ለመጀመሪያ ጊዜ ሰው እንደዚህ ደግስ። ኧረ ጉቺ እንዳላለቅስ ስታፕ ጉቺ። በእግዚአብሔርን በየመጣ ነገር ነው መሰለኝ። ማሬ ካላለቀሽ ደስ አይለኝም። ዝም ካልሽ ይደብረናል። ንቀት ነው ማታለቅሽም። ኑሮዬን እያሰብኩ ላልቅስ እንጂ እናንተ መቼ ስችሉ አመት ሙሉ ነው ስታወሩብኝ የምትሉት። ኑሮዬን እያሰብኩኝ ላልቅስ እንጂ ጋይስ፣ ኑሮዬን እያሰብኩኝ። ውዴ ግን በጣም ነው ደስ ያለኝ። አንቺ እንዴት እንደሚያምር እኔ እንደዚህ ያልጠበቅኩ። ዲቦራ ኧረ ከእናንተ እያሳየሽ ነው። ኧረ ምንሽ የኔ ኮምፒውተር አለ። ኧረ ቦርጭ እንደዚህ። ኧረ ቦርጭ የለሽም። በጉቺ አንጻር ጉቺ እኮ ከፊትም ከኋላም ናት ውዴ። እንዳይከፋ ከፊት ከኋላ እንዳይለማ ብላ መሰለኝ ሁለት ቦታ አላት። ወይኔ ሁላ ሰው ምንድን ነው ግን ጋይስ ደስ አይልም? በቃ በአካል እንዳለን አስቡትኝ። እሺ በአካል ሁላችንም እያከበርን አንድ ላይ እንደሆነ አስቡት ውዶቼ። ኧረ ዲቦራ እንደዚህ ዞር ብላለች እያየሽ ነው አንቺ። ቂጧ ግን ግብዳ ሆኖላታል በጣም እኮ። ይሄንን ልበሽ ያልኩሽ እኮ እውነቴን ነው። በጣም ነው የሚያምረው። እግዚአብሔር እንዲሁ yes አዎ ትፈጭ ወይዩ ነው
ደግሞ አራቂጥሽን እያሳየችሽ ነው። ዲቦራ ቂጥሽ ተምዘግዝጎ ይታያል ውዴ፣ ካላየሽው ብዬ ነው። ቤታ ኬክሽን እየከፈተችው ነው። በጣም ነው የሚያምረው። እግዚአብሔር ሰርጌን የመሰለኝ። ይሄማ ልደት ሳይሆን ሰርግ ነው ውዴ። እኔ እንኳን እንደዚህ አልተጨነኩም እኮ። በስማ ወይኔ ፎቶ ነው የሚታየኝ ከጭንቅላቱ ላይ። እንደኔ ግን የታደላለ ውዶቼ። ሃፒ በርዝዴ ቢታየው ይላል። በጣም ነው ማመሰግ። ጉቺ ላለቅስ ነው መሰለኝ። በእግዚአብሔር ስታብ ጉቺ ወይኔ እስቲ ሲያምር ግን ክርስቶስን በጣም ነው የሚያምረው። ፎቶ አንሺ እስኪ ዲቦራ ላኪልኝ ፎቶ አንሺና። ምን አባሽ የሚያስቅሽ ያምራል። ማርያምን እንዴ ምን ለሚያምር ያስቃል እንዴ? ሳሪ ቢላታ ዘይብኛ እንዳይዘጋ ነው። አቡ ጋይስ እንዳላለቅስ የእንጀራ ገመዴ እንዳይዘጋ የቤት ታልለና ከብራለሁ። እስኪ በትልቁ ሊዮ እስኪ ገመዴ እንዳይዘጋ። ወይኔ የሚያክል ኬክ ሙሉ ዱባይ ነው እንደሚበላው። ሳሪ ምንድን ነው የሚያክለው? ይዘጋብሻል ከፊት ለፊት እንዴት ነው? ወይኔ ሲያምር ግን በኢየሱስ። አንቺ ዲቦራ ኧረ ሜካፕ እንዳይለቅ ላለቅስ ነው በማርያም። ኦኬ ስጭ ወይስ አደብ የምትገዢበት ይሁንልሽ። እናት ምን ነው አቡዬ ሾርኔ ቃል አርክሽ ምን ነው አልተረጋጋውም እንዴ? ባል ይስጥሽ በይኝ። ልጁ ከየት ይመጣል? ያለ ባል የምታገቢበት ልጆች የምትወልጂበት የምትረጋጊበት ይሁንልሽ ቤታዬ። እኔ እናቴ እኔ ቆንጆ መልካሙን ሁሉ እመኝልሻለሁ የኔ ውድ። መልካም ልደት። አንቺም ጨጓራሽን የሚሻልበት የኔ ውድ ያርግልኝ። ለማክበር ነው የመጣው። እሺ ወይ ከዱባይ ነው፣ ሁሉም ከዱባይ ነው። እንደኔ እንደ አባትሽ እምለው ምንድነው ሁልጊዜ አንድ ባወጣሽ እጥፍ አድርጎ ይመልስልሻል። እግዚአብሔር የተመሰገነ ይሁን። ኪስሽ ለዘላለም እንደሞላ ይኑር። ቤትሽ እንደተከፈተ ይኑር። በመግባትሽ በመውጣትሽ ተባረኪ። ቀሪ ዘመንሽ ሁሉ ሰላም ይሁን። በልጆችሽ በልጅ ልጆችሽ ደስ ይበልሽ። በወላጆችሽ ደስ ይበልሽ። ያሰብሽው ሁሉ እግዚአብሔር የልብሽን መሻት ያውቃልና እግዚአብሔር ይስጥሽ። እንደሰጠሽው ሳይሆን እጥፍ አድርጎ እንደሚሰጥ አሜን አሜን። አክባሪ ይስጥልና ጤናችን ይስጥልና ቋጣሪ አትጡ። እንደኛ ሰሞን ያድናችሁ እናታለ ጤናችን ይስጥልን እናታለ። ተባረኩ ልጆች ተባረኩ። አሜን። የዘመድ ወሬ ያርጋችሁ። አሜን አሜን አሜን። አባዬ ሁላስ ቤዛ ይዘው መጣው ይመርቁልን። ልደቷ ነው ቤታየን። እሺ እግዚአብሔር ይስጥልን፣ ኢየሱስ ክርስቶስ ይስጥልን። እድሜያችሁን እያሳባ የኢየሱስ ክርስቶስ ረድኤቱ በረከቱ እናንተ ጋር ሆኖ የምትደሰቱ ያድርግልን። የዘላለም ደስታ ሰጥቷችሁ ሁላችሁ የምትደሰቱ እግዚአብሔር አምላክ እንኳን አደረሰሽ እንላለን። በዚህ ማዕከል ውስጥ ያለን አባቶች ሁሉ እንኳን ለልደትሽ አበቃሽ። እግዚአብሔር ታላቅ ጸጋ ነው። እግዚአብሔር ጤናውን እድሜውን ሰጥቶ ለዳግም ልደት ለሁለተኛው ለዳግም ልደት እንዲያደርስሽ ደግሞ እግዚአብሔር ቅዱስ ፈቃዱ ይሆንልን እንላለን። በዚህ ማዕከል ውስጥ ያሉ አባቶች ሁሉ በደስታ የአንቺን ልደት እያከበሩ ነው የሚገኙትና እግዚአብሔር አምላክ እስከ መጨረሻው ድረስ ይጠብቅልን፣ ረጅም እድሜ ሙሉ ጤና ይስጥልን ብለናል። እግዚአብሔር ልደቱን ይባርክልን ብለናል። እሺ ቀጥሉ። እግዚአብሔር ይስጥልን፣ እግዚአብሔር ጸጋውን በረከቱን ያድልን። እንግዲህ በዚህ በእኛ በነዳያን ማዕከል መጥቶ ልደት ማክበር ማለት ትልቅ ጸጋ ነው። በእውነት አክባሪ ይስጥልን። እኛን እንደዚህ እንደጎበኛችሁ ተረዳይ መላእክት ይጎበኝልን። ጸጋውን በረከቱን እድሜውን ይስጥልን። አክባሪ ይስጥልን። በእውነት ትልቅ እንጀራ ትልቅ እድሜ ይስጥልን። ትልቅ በረከት ነው። በዚህ እንግዲህ እኛ እስመ ፍላሲያ ነው ሰመድ ይላል ነብዩ ዳዊት።
እኔ በምድር ምጽዋተኛ ነኝ። በእኛ በምጽዋተኛ በዚህ መቶ ማክፈር ማለት ትልቅ በረከት ነው በእውነት። እግዚአብሔር በረከቱን ጸጋውን ያድላችሁ። አዎ በረከቱን ጸጋውን ተረደ መልእክት አይለያችሁ። እግዚአብሔር አክባሪ ይስጥልን። ዘመናችሁን ይባርከው።